አልሰማችም ወይ? ወይ ታምር ይገርማል እኮ። ቆይ ግማሹ ይዘላል፣ ግማሹ እዚህ ፈዞ ምን ተሸቀረ እዚህ ፈዞ የሚያልቅስ ወይም ምተኛው አይሉም እንዴ? የተሳካላት እንደፈለገ ይዘላል። በጣም የሚገርም እኮ ነው። ከልጅነቴ ጀምሮ አምላክ አምላክ እያልኩ ጊዜን እስቲ ልብ በሉ። ዘሎ ዘሎ ላበላብ ነው እንዴት እንደሚቀመጡ። እኔስ ለምንድን ነው ያልዘለልኩ? ምን ሆንክ አትሉም እንዴ? ምን ሆንክ ለምን አትዘልም አትሉም? ከልጅነቴ የገባልኝ ኪዳን አንዱ እንኳን አልተፈጸመም። እንዴ ምን ነው የነበርኩበት ቦታ ላይ እኮ እንደፈለግኩ እየሰከርኩ እየጠጣሁት እንደዛ ሆኖ ብር ከኪስ ያልቃል ይመስላል። አቤት አቤት። አሁን እንግዲህ ልብ በል ከእግር እስከ ራስ ብታዩት አሁን መሮኛል። አሁንስ በጣም መሮኛል። ምናልባት የተሳካላት ሰው የተሸገረ ሰው ቢያዝ ምን አለበት? ምን ተሸገረ ምን ሆነ አይባልም እንዴ? ምንድን ነው ምን ሆንክ አትሉም እንዴ? ጫማ የለህም ብትሉ ምን አለበት? ሱሪ አትገዛም ብትሉ ምን አለበት? ቀበቶ አያችሁት ወይ? ቀበቶ ምን አለበት? ብንፈላለግ ምን አለበት እንዴ? ለራስህ ከተሳካ ሌላ ሰው ማጣት አትችሉም እንዴ? ስንት ሰው ነው እዚህ በር ላይ ያለፈብኝ? ስንት ሰው ነው መንገድ ላይ ያለፈብኝ? ምን ነው ሱስ ሆኖብኝ መሰላችሁ እንዴ? ተሸግሬ እኮ ነው አልሳካስም። እኔም እንደ ሰው የለፋው እኮ ነው። ኧረ እባካችሁ እንረዳዳ። ተው ምን ነው አሁን ዛሬ እዚህ ጋር የሰባት ዓመት አምልኮ ለሰባት ዓመት ተሸግሬያለሁ። ክብር ለኢየሱስ ይሁን። ለምስጋና ተረኛ እግዚአብሔር ይባረክ። እንዳመሰግን እድል የሰጠን እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። እንዴት ነህ? ምንድን ነው አንቺ ደግሞ? ደህና ነህ? እንዴት ነህ? ወይ ጉድ! ደህና መሆኔንማ እያየሁ ምን ነው እንደዚህ የሆንከው? እኔ ወይ የተሳካላት ሰው እያለ ከደጅ ይመጣል። እኔ መሮኝ ወይንስ ምን ነው ከእርሻ የመጣሁት ይመስልሻል? ወይኔ ወንድሜ ምን ሆነህ ነው? እኔ እኮ ወይኔ ወንድሜ ስወድቅ ጊዜ ደጅ እያየሽኝ እየሸሸሽኝ አልነበረ? አይዞህ ጌታ መልካም እኮ ነው። እግዚአብሔር ታሪክን ይቀይራል። አንተ መልካም ነው። 7 ዓመት ሙሉ ጠበቅኩ። አንድ ቀን ይመጣል እኮ ነገ ሊሆን ይችላል ቀኔ። ዛሬ ለምን ተስፋ ትቆርጣለህ? እግዚአብሔር መልካም ነው። እንደዚህ መሆን የለብህም። ሰው ነኝ፣ ሰልችቶኛል። አሁንማ ወደ ነበርኩበት ልመለስ ነው። እዛ ይሳካልኛል። ኧረ በኢየሱስ ስም አይሆንም። በኢየሱስ ስም እያልን ቆይተን ነበረ። ሆነልኝ አልቻለም። እኔ ዛሬ ለምስጋና ጌታን ላመሰግን አንተን ይዤ ልሄድ ሌሎች ወንድሞቼን ልጠራ ነው እዚህ ቦታ የተገኘሁት። አንተ ደግሞ ዛሬ ምን አይነት መርዶ ነው የምትነግረኝ? እንደዚህማ በፍጹም አይሆንም። አንቺ ለምስጋና ነው የመጣሽ? አዎ ጌታን ላመሰግን። አንቺ ለምስጋና ነው የመጣሽ? እኔ ተሸግሬ ተሸፈፈ ጫማ እያደረኩ በይደናውን ይቴ ወይ ወንድሜ እንደዚህማ አይሆንም በፍጹም። ዞር በይልኝ። እንዲህ አይሆንም። ዛሬ ምን ተገኘ? ዛሬ አይሆንም። ዞር በይልኝ። አይሆንም። እንዴ በእውነት ልቀቅኝ ብያለሁ እኮ። በቃ
በፍጹም ምን ማለት ነው? ልቀቅኝ። አይሆንም። እዛኮ መረዱት ብዙ አሉ። ይሄ ሁሉ ዓመት አገልግለ አሁን እግዚአብሔር ለአንተ ታምራትን በሚሰራበት ጊዜ ባለቀ ሰዓት ዛሬ ማታ ሊመጣልህ ይችላል እኮ። እንዴት ተስፋ አትቁረጥ፣ አትቁረጥ። ና እዛኮ ቢያጣ የጠላና የቢራ የጠጀ ያረቀ ያላጣም። ልቀቅኝ! ኧረ ልቀቅኝ! ምን አይሞት ነው? የምናመሰግነው እኮ ስለ አንቺ ነው እንጂ ስለ እኔ አይደለም። አይደለም። እኔ እኮ ከዛሬ ስንት ዓመት በፊት አታየኝም እንደ ወድቄ ነበር፣ ተስፋ ቆርጬ ነበር። አሁን ደግሞ ጊዜ መጥቶ ጌታ አነሳኝ። አንተንም እኮ ያነሳሃል። አሁን ከዚህ በኋላ ገና የተመከረን አይነሳል። ምን ነው ባትሸውድኝ አይሻልም? እየሸወድኩ አይደለም፣ እውነቴን ነው። ልጆች አይ የሆነ ተምስ ልጆቼ አይሰማችም ወይ? ልጆቼ ሆይ እስቲ ልጆቼ ምንድነው የሆናችሁት? እስቲ የሆናችሁትን ንገሩኝ። እስቲ አስረዱ። ምንድነው የሆናችሁት? ምን ተወርቶ ያልቃል ብለሽ ነው? ምን ሆንክ ልጄ? ምንድነው የገጠመህ? እስቲ ተወርቶ ያልቃል። ይኸው ከተወለድኩ ጀምሮ የገባልን ኪዳን አንድ እንኳን ሊፈጸም አልቻለም። የኔ ጉዞ መከራ ብቻ ሆነ፣ ለቅሶ ብቻ ሆነ፣ ውጣ ውረድ ብቻ ሆነ። በተለይ ከ7 ዓመት ወዲህ በጣም ስቃይ መከራ ተፈራረቀብኝ። ስለዚህ እኔ ወደ ነበርኩበት ቢመለስ አይሻልም ወይ? ምንድነው የኔ ዕጣ ፈንታ? አይዞህ ልጄ አታልቅስ። አይዞህ እግዚአብሔር ቀን አለው። አታልቅስ። ምንድነው? ሰልችቶኛል። አይዞህ ልጄ ይህ ቀን ያልፋል። ሌላስ ምን የምትሉኝ ነገር አላችሁ? መቼ ነው የሚያልፈው? አታልቅስ ልጄ። ጠብቃለሁ። ሰው ነኝ። ደከመኝ፣ ሰለቸኝ። ከዚህ በላይ ምን ልሁን? በቃ ልጄ አታንባ። እግዚአብሔር ቀን አለው። እግዚአብሔር መልካም ነው። እግዚአብሔር በራሱ ጊዜ ያስባል። ይብቃ፣ አታልቅስ። ካልሽማ ምን ላድርግ? እሺ መለሳለሁ። እኔ ተስፋ ቆርጬ ነበር። ምንም ቢሆን እዛ የነፍስ ባላገኝ የሥጋ አልጣም ብዬ ነበር። አሁን እሺ። አይዞህ፣ ይበቃል። አይዞህ ልጄ፣ መከራህን እንዳለፈ ውሃ ትረሳዋለህ። እሺ መለሳለሁ። እንግዲህ አይዞህ ልጄ፣ አይዞህ ልጄ። አባይን ያላየ ምንጭን ያመሰግናል ብለው ተርተዋል አባቶቻችን። ይገርምሃል ልጄ፣ ጌታን ማማረር መልካም አይደለም። እባካችሁ ልጆቼ አመስጋኝ ሆኑ። እግዚአብሔርን አመስግኑት። እግዚአብሔርን ከማመስገን አትቆጠቡ። እግዚአብሔር አምላክ አዋቂ ነውና ማስተዋሉም አይመረመርም። እስቲ እኔ የምለውን በትኩረት አድምጡ። ከኔ የህይወት ጉዞ ተማሩ። እኔ በብዙ መከራ አልፌያለሁ። በብዙ ስቃይ አልፌያለሁ። በብዙ ሐዘን አልፌያለሁ። በብዙ መገፋት፣ በብዙ መውጣትና መውረድ ውስጥ አልፌያለሁ። ብዙ ነገሮችን አልፌ ነው ዛሬ እኔ የደረስኩት። አድምጠኝ ልጄ፣ ልብ ብለህ አድምጠኝ፣ ጆሮ ሰጥተህ አድምጠኝ። አንድ ጊዜ ጅማ ነበርኩ፣ ሌላ ጊዜ ደግሞ ለጥቂት ጊዜ ደብረ ዘይት ኖርኩ። አሁን በዚህ ቀን ላይ ደግሞ ባለፉት 5 ዓመታት ሰንዳፋ ኖሬያለሁ። በሰንዳፋም 5 ዓመታትን አስቆጥሬያለሁ። በዛ
በዛሬው ቀን ጌታ ረድቶኝ ሰባተኛውን ዓመቴ እያከበርኩ ነው። ጥር 11 5ኛ ወር 2018 ዓመተ ምህረት ህዝቦቼ ከአራቱም አቅጣጫ ከሩቅና ከቅርብ ተጠራርተው አምላካቸውን ሊያመሰግኑ እኔው ጋር መጥተዋል። ስለኔ እንኳን እስቲ እግዚአብሔርን አመስግን። እሺ ካልሽማ እኔ ከልብ ይቅርታ ጠይቃለሁ። አዎ እግዚአብሔር ይቅር ይበል ልጄ፣ አይዞ። እኔ ግን ይህንን ሁሉ ዓመት ስጓዝ አንገቴን ደፍቻለሁ። ብዙ ጊዜ መከራ ውስጥም አልፌያለሁ። ሳልራብ አልመጣሁም። አይዞ ልጄ፣ በርታ፣ ጽና። ሳላለቅስ ዛሬን አልደረስኩም። ሳልቸገር ዛሬን አልደረስኩም። 2013 ዓመተ ምህረት አካባቢ ባሪያዬ ስለኔ ብሎ ታስሮ ነበረ። ብዙዎቹም በቤንዚን እናቃጥልሻለን፣ አሁን አበቃልሽ ሲሉኝ ነበረ። ወድቃለች፣ አበቃላት። ህዝቦቿም ተበትነዋል። ወድቃለች ተብያለሁ። ነገር ግን እግዚአብሔር ረዳኝ። ነገር ግን እግዚአብሔር በአደባባይ አከበረ። እስቲ ስለኔ እግዚአብሔርን በእልልታ አመስግኑት። በመከራ ውስጥ የሚጸና ሰው ይድናል። ስለዚህ ቢሆንም ባይሆንም ቢሞላ ባይሞላም ነገሮች ቢሳኩ ባይሳኩ ምስጋናችሁን አታቋርጡ፣ ከመሰዊያችሁ አትራቁ። ሁል ጊዜ በጌታ ደስ ይበላችሁ፣ ጸንታችሁ ቁሙ። ጌታ ያስባችኋል። እግዚአብሔር በእኛ ጊዜ አይቆጥርም። እግዚአብሔር በእኛ ሰዓት አይቆጥርም። እግዚአብሔር የራሱ የሆነ ሰዓት አለው፣ የራሱ የሆነ ጊዜ አለው። ባልጠበቃችሁት ጊዜ መጥቶ ያስደንቃችኋል። መልሳችሁንም ይዞ በድንገት ከተፍ ይላል። ተመልሻለሁ። ከልብ ላጠፋው ጥፋት ከልብ ይቅርታ አድርጉ። እግዚአብሔር ይቅር ብሎሃል ልጄ። ወንድሜንም እንግዲህ ይቅር ስላልሽ እኔንም ይቅር በይኝ። አሁን እኔ ወደ አዘጋጀሁት ምስጋና ወንድሜንም ሌሎችንም ይዤ እግዚአብሔርን ላመሰግን ነውና ወደ ምስጋናው እንሂድ። ምስጋናችሁ አይቋረጥ፣ እልልታችሁ አይቋረጥ፣ ደስታችሁ አይቋረጥ። ወደ ምስጋና ላይ ተገኝ።